ልጁን የት ነው ያደረጋችሁት? ተናገር። እኔ ምንም የማውቀው ነገር የለም። በቃ ተውኝ፣ እኔ ልሂድበት። ልጁን የት ነው ያረከው ነው እያልኩ ያለው። የት ነው ያረከው? ምንድነው የምትሉኝ? እኔ ከማን እንደሆነ ከቀለበት ጋር የተያያዘ ነገር ነበረበት እስክንድር ላይ ማለት ነው። ከቀለበት ጋር የተያያዘ ነገር ነበር። እሱ እንኳን ያው በደንብ ባላናገራቸው እኔ ነበርኩ ያወራኋቸው። ተጠቁመናል። የሰማኝ ነው። ምንም የምጠቁመው ነገር የለም። አትምታኝ። ተጠቁመናል ነው የምልህ። በደንብ ትቀጠቀጣለህ። በደንብ ትቀጠቀጣለህ። አትምታኝ። ሰላም ውድ ቤተሰቦቻችን እንዴት ቆያችሁ? እንዴት ከረማችሁልን? ያው ዛሬም እንግዲህ ከቴዲ ጋር እንደተለመደው ተመልሰናል። ዛሬ የመጣንበት ዋናው ጉዳይ ምንድነው? ከእስኬ ጋር ተያይዞ ነው እንግዲህ ሁሌም እንደምናደርገው በዚህ ላይ የምንሰራው ማለት ነው። ያው ባለፈው ከጫካ ጀምሮ እንግዲህ የገጠመን አንዳንድ ነገሮች ነበሩ። ስለነሱ አንዳንድ ነገሮችና አንድ ያጋጠመን ነገር አዲስ ነገር አለ። ስለነሱ ልንነግራችሁ ነው የተመለስ ነው ማለት ነው ዛሬ ያው ባላሰብነው መንገድ እንግዲህ ወደ ኋላ የመለሰና አንድ ጉዳይ ተከስቷል። ያም ካዩ አላዩዎች ጋር ተያይዞ ነው ማለት ነው። ምንም በጭራሽ ያላሰብነው ነገር ነበረ። እነዚህ ሰዎች ተመልሶ ይመጣሉ የሚል ያው እነዚህ አንዳንድ ኮሜንቶች ላይ እያየን ነበረ። ከዚህ በፊት የነበሩ ኮሜንቶች ላይ የእስኬ ልጅ ትክክለኛ የእስኬ ልጅ ነው ወይ እያሉ እየጠየቁ ነበር ብዙ ቤተሰቦች። ያው የእስኬ ልጅ ብቻ ሳይሆን የእናንተም የቤተሰቦቻችን ልጅ እንደሆነ እንደነበረ ያው የምታውቁት ነው ልጁን ማለት ነው። ልጁ ግን በትክክለኛነት የወንድሰንና የትዝታ የሚባሉ ከዚህ በፊት የአዩና የአላዩ ብሔር የሚባሉ ሰዎች ነበሩ። ከነዚህ የተወለደ ሊገሉት ሊሰውት ብለው እነዚህ አዩና አላዩ የሚባሉ ብሔረሰቦች የሆነ አካባቢ ላይ የሚገኙ ናቸው። አዩ የሚባሉት የነገስታት ዋና የባለስልጣን ምናምን አይነት ዘርነን የሚሉ ናቸው። እንግዲህ በዚህኛው ክፍለ ዘመን እንደዚህ አይነት ነገር አልቀረም። የሆነች አካባቢ ላይ ያለ ነገር ነው። አላዩ የሚባሉት ደግሞ አገልጋዮቻቸው ናቸው። እና እነዚህ አዩና አላዩ የሚባሉት አንድ ላይ ተጋብቶ መኖር አይችሉም። አላዩዎች ለአዩ አገልጋዮች ናቸው። እንደዚህ ብለው ነው የሚያስቡት ማለት ነው እስከዛሬ ድረስ። እና በአጋጣሚ እዚህ ከተማ ላይ የአዩና ያላዩ ትዝታና ወንደሰን የሚባሉ እንግዲህ በትዳር የሚኖሩ ነበሩ። ልጇን ከወለደች በኋላ ሴቷ ማለት ነው ትዝታ የአላዩ ናት። ወንደሰን ደግሞ ከአዩ ነው የመጣውና መሰዋት እንዳለባቸው ይነገራቸዋል። እስኬ እንዳጋጣሚ እንደውም ከኔ ጋር ነበረ በአጋጣሚ ማለት ነው። የዛን ጊዜ ልጁ ሊሰዋ እንደሆነ መረጃ ይደርሷል። ያዋለደው ሁላ እሱ ነው ማለት የሆነ ሰው ነው እንግዲህ ከጎረቤት ጥቆማ ሰጥቶት የሄደው። ባልዮ ማታ ይደበድባታል ምናምን በሚል ነው እንጂ በዚህ ኬዝ አልነበረም። እስኬ ሄዶ ነበረው እነሱ ጋር። ከዛ በሆነ አጋጣሚ ድብቅ ካሜራ ነበረ። በድብቅ ካሜራ ላይ ምን እናገኛለን? ያዋለደው ሁላ ልጁን የሚገርመው እስኬ ነው ይዞት ሄዶ ነበረ። ልጁን ካዋለደው በኋላ ባልዮ ይጠጣል፣ ማታ ይደበድባታል ምናምን። በዚህ ኬዝ ነበር የሄድንበት መጀመሪያ ላይ። ከዛ በኋላ ምንድነው የተከሰተው? ቀስ በቀስ ልጁ ሊሰዋ እንደሆነ ሰማን። ልጁን ወደ እስኬ ከመለሰላቸው በኋላ ካዋለደው በኋላ ማለት ነው። ከዛ ምን ይሄ ያአዩና ያላዩ የሚባሉት ነገሮች መረጃ በድብቅ ካሜራ አገኘን። ከዛ ልጁን ድጋሚ ይዘው ጠፉ። እነሱ ከጠፉ በኋላ ልጁን መፈለግ ጀመረ። እስኬ ልጁን እንደራሱ ነው ያየው ስላዋለደው ማለት ነው። ልጁን ይዘው ጠፉ። የተለያየ ውጣ ውረድ ነው ያየው። አብረን ነው እንግዲህ ላይታች ስንል የነበረው እስኬ እና በመጨረሻ ላይ እንግዲህ ልጁን ካገኘ ነው በኋላ ከብዙ ልፋት በኋላ ልጁን አገኘ ነው። የተለያዩ ውጣ ውረዶችን ነበር ያለፍነው። በስተመጨረሻ እስኬ ልጁን ካገኘው በኋላ ለሆነ ማሳደጊያ ቦታ ነው ልጁን ማንም አያውቅም በሚለው ልጁን ወስዶ የሰጠው። ያው በመሀል እንግዲህ ወሬ እንዳላበዛ ነው እዚህ ጋር ያው ካሜራማናችን ነበረ ሲገዳን የነበረው። እንደተለመደው አዩዎች እና እነዛ ጠንቋዮችና ደብተራዎች ካሜራማናችንን ካሳመኑት በኋላ ልጁ የነበረበትን ቦታ ለካ ነግሯቸዋልና ልጁን ወስደውታል። ልጁን ወስደውት የባለፈው ፓርት ላይ ምንድነው ያገኘነው? እኔ እናንተ ሆነን ጫካ ውስጥ እንግዲህ ምን ነበር እንግዲህ ተከስቶ የነበረው ተሄደ። ያው እንግዲህ ቤተሰቦቻችን ከዚህ ቀደም እንዳያችሁት በቪዲዮ ላይ ጫካ ውስጥ ብዙ ነገሮችን አይተናል። አምልኳቸውን ሲያደርጉ አይተናል። ልጁን ሊሰውት ቢላውን ይዘውት ነው በቃ እጅ ከፍንጅ ነበር ያዝናቸው። የሚገርመው ነገር በዛ ሰዓት ሽምጥጥ ነበር ያደረጉት። ሽምጥጥ በቃ እንዳልታዩ ነበር እያደረጉ የነበረው። ልጁንም አንስታው ስትሮጥ አይተናል። ባይናችን ማለት ነው ባይናችን አይተነበር። ካሜራ ውስጥ ወላ ገብታ ነበር ያንን ነገር ስታደርግና
በመቀጠል ምንድነው ያደረግነው ልጁን ይዛብን ነው የጠፋቸው። እኔ እንደውም ትንሽ እየተከታተልኳት ነበረ ምን ውስጥ እንደገባች እኔ ምን በትና እንደጠፋችሁላ ግራ ነው የገባኝ። የሚያደርጉት ስራቸው ነው እንደዚህ ስልብ ያደርጋቸዋል። እና ቤተሰቦቻችን በመቀጠል ልጅቷን ይዘናት ወደ የሚያርፉበት ቤት ይዘናት ሄደን ከዛ በኋላ ይቺ ልጅ አልናገርም ነበር ያለችው። ለረጅም ደቂቃዎች አልናገርም ብላን ነው ማለት ቪዲዮ እንደውም ከቪዲዮ በፊት ደግሞ ብዙ ነገር አድርገን ነበር። ብዙ እርምጃዎችን ወስደን ነበር። ብዙ ትግሎችን ታግለን ነበር። ነገር ግን በመጨረሻ እንደምንም ማሳምነን እንደምንም ብዙ ነገሮችን አድርገን ልናወጣጣት ችለን አስደውለን አስጠርተናት ነበር። በአጋጣሚ ሁለቱ ልጆች ብቻ አልነበሩ፣ ሁለቱ ሴቶች ብቻ አልነበሩ። አንድ ወንድም ነበር። ያ ወንድ ደግሞ ማን ነው? የወንድዬ ዘመድ ነው። የወንድዬ ዘመድ ነበር። የአዩዎች ማለት ነው። እና ያንን ሁለቱን ሰዎች መጡ። እነዛ ሰዎች ብዙ ነገሮችን ልናናዝዛቸው ሞከረን። የት እንዳለ ልጁ ሊነግሩን ግን ፍቃደኛ አልነበሩ። ልጁ የት እንዳለ ሊነግሩን ፍቃደኛ አልነበሩ ማለት አሁንም ቢሆን በምርመራ ላይ ናቸው እነዚህ ሰዎች። ወንዱ አሁንም ቢሆን ምርመራ ላይ ነው። ከምርመራ ምንም እንትን የሚል ነገር የለም። አሁን አንድ ፍንጭ አግኝተናል ይመስለኛል አይደለ? አንድ ፍንጭ አግኝተናል። በዚህ ፕሮግራም ላይ እዝቂም ያለበትን ሁኔታ የምናሳውቃችሁ ይሆናል። ኮሜንት ላይ ብዙ ኮሜንቶችን እያነበብን ነበርና እዝቂ እንዴት ነው ያለበት ሁኔታ እንዴት ነው? እባካችሁ ጠብቁት፣ እባካችሁ ከጎኑ ሆኖ እያላችሁ ነበረ። እኛ ከጎኑ ነን። ሁሌም ቢሆን ከሱ ጎን አለመሆን አንችልም። አሁንም ቢሆን ወደፊትም ቢሆን ከጎኑ ነን እና አሁን ደግሞ በዚህኛው ቪዲዮ ስላለበት ሁኔታ ስላለበት የጤና ሁኔታ እንዴት ነው ተሻለው ወይስ ምን አይነት ሁኔታ ላይ ነው የሚለውን ከቅርብ ሰው እዛው አጠገቡ ካለ ሰው ሁሉንም ነገሮች የምንሰማ ይሆናል አይደል? እስቲ ሌላ ደግሞ ያሉትን ነገሮች ደግሞ አንተ አብራራላችሁ። ስልክ እስከዛ መደወል ትችላለህ። ደውልለት። እንግዲህ ያው ቤተሰቦቻችን ከስኬ ጋር እስካሁን አልተገናኘንም። አብሮት የሄደው ልጅ አለ ሰሊ የሚባል እኛ በቅርብ የምናውቀው ሰው ማለት ነው። ከኛ ጋርም አልፎ አንዳንድ ስራዎችን ይሰራል። ለስኬም አንዳንድ ነገሮችን መሀል ላይ እኛ በማንኖርበት ጊዜ ያው ባዩሽ የነበረች እንግዲህ የካደችንን ታቋታላችሁ። ከሷ በተጨማሪ ሰሌ እየተመላለሰ እሱን አንዳንድ ነገሮችን ቴክር የሚያደርግልን የነበረው ስኬን ይሄ ሰሌ ነው። አሁንም እንደውልለት ከሱ ጋር ነው አብሮት የሄደው ማለት ነው። እየጠራ ነው። እንትን በለው ተነሳሽ። እሺ ሄሎ ወይ እንዴት ነው ሰሌ? እንዴት ነው? እግዚአብሔር ይመስገን። ሳሊ እንዴት ነው ያላችሁበት ሁኔታ? ቴዲ ነኝ። ቴዲ ሰላም ናችሁ? እንዴት ነው? አለን ሁሉ ሰላም አለን። አቤልም አለ አብሮኝ ነው። ካሜራ ፊት ሆነን ነው የምናወራ። ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነው ያላችሁበት ሁኔታ? ሁሉ ሰላም እንዴት ነው ሰሌ? ሁሉ ሰላም ነው። ሁሉ ሰላም ነው። አቤላ እንዴት ናችሁ? አለን። አጋጣሚ እንግዲህ አሁን የደወልንልህ ስላንተም እያወራው ነበረ። አልፎ ያው ከስኬ ጋር በቅርብ የምትገናኝ አይነት ሰው ስለሆንክ ነው እንግዲህ አብረው ጸበል ይርከው ያው ብዙም እሱን ለማውራት ሳይሆን አሁን እስቲ እንዴት ነው እስኪ ያለበት ሁኔታ እንዴት ነው? እስኪ ያለበት ሁኔታ አሁን በጣም ድምጼ ይሰማል አይደል? አዎ ትንሽ እንትን ይላል ይቆራረጣል እንጂ ይሰማል። አዎ ራቅ ያለ ቦታ ስለሆንኩ ትንሽ ያው ሊቆራረጥ ይችላል። እንግዲህ ጮክ ለማለት እሞክራለሁ። እስኪ አሁን ያለበት ሁኔታ ትንሽ እግዚአብሔር የተመሰገነ ይሁን ለውጥ አለ። ታውቃለህ ሁሉንም ነገር ያው ከ3 ቀን ከ4 ቀን በፊት ነው ወደዚህ የመጣ ነው ወደ ጸበል የመጣ ነው። ያው መጀመሪያ የደረሰበትን ነገር ሁላችንም በቅርበት ሆነን እናውቃለን። ትንሽ ያው ያመጨናነቅና ትንሽ ያው እግሩም ትንሽ ያው ፓራላይዝ እንደመሆኑ ሆኗል። ያው እሱ የታወቀ ነገር ነው። አሁን ምንድነው ሌሊት ሲተኛ በፊት የደረሰበት ህመም ወይም ደግሞ በፊት የደረሰበት ስቃይ አለ አይደለ? ሌሊት ሲተኛ እሱ እንትን ይለው ያስቸግረው ነበረ። አሁን ጸበል ከጀመረ በኋላ ፈጣሪ የተመሰገነ ይሁን ጸበሉ በኋላ አሁን አንዳንድ ማሻሻል ነገሮች አሉ። በጣም ደስ የሚል ነገር ያው ይሻላል። አሁን ካለው በፊት ከመጀመሪያ አሁን ላይ በጣም ይሻላል፣ ተሽሎታል። ያው ያ ነገር እየቀነሰ የመጣበት ያለው እሱ ነገር ደግሞ በጣም አሁን ጭንቀቱ ምናምን ነገር ትቶታል ማለት ነው። አዎ ጭንቀቱ ምናምን እንደ በፊቱ አይደለም። አሁን በፊት ቅልፍም ምናምን ነገር ያስቸግረዋል ወይ ማታ ያቃይሸዋል ምናምን ነገር የሆነ ፍርሃት ነገር የሚለዋል አይደለም።
የደረሰበት ነገር እሱ ነገር አሁን ቀንሷል ወይም ደግሞ በቃ ጠፍቷል ማለት ይቻላል። በዚህ ባጭር ጊዜ ውስጥ ያ ነገር ጠፍቷል። በጣም የእግሩስ ታዲያ እግሩም ያው ያለውን ነገር ታውቀዋለህ፣ እግሩ ላይ ያለውን ነገር ያ ነገርስ እንዴት ነው? ለውጦች አሉ? ይራመዳሉ ወይስ ትንሽም እንቅስቃሴ አለ ወይ? እንዴት ነው ያለው ነገር የእግሩ ነገር? የእግሩ ነገር አሁን እንኳን ሙሉ ለሙሉ መራመድ አይችልም። ያው የተወሰነም ጊዜ ስለሆነም ሁሉን ነገር ይጀመር ነው ቅርብ ጊዜ ስለሆነ ተራምዶ መንቀሳቀስ ያው አይችልም። ያው እሱም በገዛ እኔ ነኝ ወይ አብሬ ሆኜ ነገሮችን እንትን ብለው እንጂ ግን ምንድነው ጫፍ ላይ እግሮቹ የሆነ ትንሽ እንደ መንቀሳቀስና ትንሽ የሆነ ያው ትንሽዬ ለውጥ አለው። እንደ በፊቱ ባይሆንም የመንቀሳቀስ ምናምን ለውጥ አለው እና ምንድነው አሁን በዋነኝነት ቴዳዬ የፈለኳችሁ ምክንያት ምንድነው እዚህ ጸበል ቦታ ሆነን አንድ አሳሳቢ ነገር ተፈጥሮ ነበረ። እሱን እናንተ ለማሳወቅ ነበር በአጋጣሚ እናንተ ጋር እንትን ያልኩት። ምንድነው እስቲ ምንድነው የተፈጠረው ነገር? አሁን ምንድነው የተፈጠረው ነገር ከዚህ በፊት እንደዛ አይነት ጥቃት ወይም ደግሞ በቤተሰቦቹ የመጣ ነገር ነበረ ይመስለኛል። የሆነ ከቀለበት ጋር የተያያዘ ነገር ነበረበት እስክንድር ላይ ማለት ነው። ከቀለበቱ ጋር የተያያዘ ነገር ምንድን ነበር? እሱ እንኳን ያው በደንብ አላናገራቸው ምን ነበርኩ ያወሯቸው። በጣም አስፈሪ በጣም እንግዲህ የዛቻና የማስፈራራት መልእክት ነበረ ለእኔም የነገሩኝ። ምክንያቱ ምንድን ነው ያንን ቀለበት እስክንድር ጋር ያለውን ቀለበት በጣም አጥብቀው እንደሚፈልጉትና እሱ ቀለበት ካልመጣ ወይም ቀለበቱን የማይመልስ ከሆነ እስከ መጨረሻው ህይወቱ እንደሚያልፍና በቤተሰቦቹም ወይ በእናት በአባቱ ከሆነ ወንድሞቹ ጋር ሄዶ ያ ነገር እንግዲህ ወይ ህይወት ሊያጠፋ የሚችል ደረጃ እንደዛ ደረጃ ላይ ነው እንግዲህ ያስፈራሪ ማለት ነው። እና በዛ መልኩ ዛቻዎችና ማስፈራሪያዎች መልእክት ነገር ልከዋል። ምክንያቱም ምንድን ነው ያ እሱ ጋር ያለውን ቀለበት አለመጥ ካልተመለሰ ወይ እናቱንም እስከ ማጥፋት ህይወት እስከ መግደል ደረጃ እንሄዳለን እና ከዛም አልፎ እንግዲህ እነዚህ ሰዎች ይታወቃል ብዙ ነገር ብዙ ጸያፍ ነገር ሲሰሩ የነበሩ ሰዎች ስለሆኑ እነሱ ጋር የነበረ ልጅ ነበር እና እሱም ልጅ ህይወቱ እንደሚያልፍ ነው እንግዲህ በጣም አስረግጠው የነገሩኝ ማለት ነው። እሱ እንኳን እስኪ ማውራትም ስለማይችል ብዙም አላወራቸውም። እኔ ነበርኩ ያወራቸው። ይህንን ማስፈራሪያና ይህንን ዛቻ እንግዲህ አስቀምጥ ነግረውኛል ማለት ነው። እንግዲህ ቴዳዬ ምንድን ነው እናንተ እዛ ሆናችሁ ሁሉንም ነገር እንድትከታተሉ ማድረግ ያለባችሁን ነገር እናንተ እንድታረጉ ነው። አሁን የሰዎቹን አድራሻ የሰዎቹን ሎኬሽን እልክላችኋለሁ። እንግዲህ በዛ ሎኬሽን መሰረት እናንተ የምትችሉትን ነገር እንድታረጉ ነው ማለት ነው። ምክንያቱም አሁን እሱ እንደዚህ አይነት ቦታ ላይም ሆነው ድጋሚ ለቤተሰቦቹም ምናምን እየመጡ እያስቸገሩ ስለሆነ እናንተ የምትችሉትን ነገር እንድታረጉ ለማሳወቅ ነው። በተቻለ መጠን እንግዲህ ያው ከእስኬ ጋር አብረህ ሆነህ አንተ ነህ እንግዲህ ያለኸው ማለት ነው እዛ ቦታ ላይ ከማንም ሰው ጋር በተቻለ አቅም አንተን ባትገናኝ ከሌላ ሰው ጋር ማለት ነው። አንተን ያው ማትታወቅ ሰው ነህ። ማንም እኛ የተወሰንን ሰዎች ነን የምናውቀህ። ያው በተቻለህ መጠን እንግዲህ ጊዜህን ሰውተህ ነው የሄድከው። ብዙ ነገሮች እዚህ የምትሰራቸውም የተለያዩ የራስ ስራዎች አሉ። እነዛን ነገሮች ትተህ ነው የሄድከውና እስከ ሄድክ ድረስ በተቻለ አቅም ከማንም ጋር ባትገናኝ ያው አላማችሁን አሳግታችሁ እስኪም እግዚአብሔር እንግዲህ አሽሎት የሚመለስበት መንገድ ቢፈጠር ነው የምንልህ። በርቱ ለማለት ነው። በርታልን ወንድማችን፣ በርታልን አንበሳ። እሺ መልካም ቀን። ያው እንግዲህ ቤተሰቦች እንደሰማችሁት ነው። ያው እንግዲህ ይሄ ነገር ዞሮ ምንም ሊለቀን አልቻለም ማለት ነው። የነዚህ ያዩ የሚባሉት ሰዎች ከልጁ ጋር ተያይዞ እያለ ያለው እንግዲህ አሁን በዋናኛነት ምንድነው ልጁን ይዘውታል። ቀለበቱ እንግዲህ እኛ ጋር ነው ያለው። ቀለበቱን
አንጡ ነው የሚለው እንግዲህ ከዚህ ከቀለበት ጋር እንግዲህ ተያይዞ የሆነ ሰዓት ላይ ምንድነው ለምንድን አስፈልጋቸው የሚለውን እንግዲህ ያው የሆነ ሰዓት ላይ የምንደርስበት ነው የሚሆነው ማለት ነው። ዋናውም ሰውዬ እንግዲህ መጥቷል ነው እያሉ ያሉት እነዚህ የአዩዎች ማለት ነው። ብዙ ሰዎች አሏቸው እንግዲህ እኛ ካለን እንግዲህ አንዱን ስንይዘው አንዱን እየሆነብን ነው ያለው። በተቻለን መጠን ዋና የሚባለውን ሰው ለመያዝ እንሞክራለን። ያው በተቻለን መጠን እንግዲህ ለማድረግ እንሞክራለን። እስኪም ባይኖር የአቅማችንን እንግዲህ ተጠቅመን እነሱንም እንግዲህ እግዚአብሔር ያበርታቸው ነው የምንለው ባሉበት ቦታ። ምን መሰለህ አቤል፣ አሁን እኔ ግራ የገባኝ ነገር እስኪ ለምንድን ነው ለዚህ ነገር በቃ ተመረጭ ያደርጉት ማለት በቃ ሁሌ የሆነ ነገር ሲፈጠር ከዚህ በፊትም ትዝ ካለህ በደብዳቤ ጽፎ የሰጡት ለሱ ነበር። እዝቄናና ልጁን ውሰድ ነበር ከዚህ በፊትም ያሉት። ሲገደል እንዲያይ ነው የሚፈልጉት። ይሄ ነገር ለምንድን ነው ያው እሺ ለምን እንደዚህ አይነት ነገር እንትን ሊያስቡ ቻሉ? ማለት እኔ ከቀለበቱ ብቻ አይደለም ጉዳያቸው የሚመስለኝ ከእዝቄም ጋር የሆነ ጉዳይ ሳይኖራቸው አይቀርም። ማለት እሱን እንደዚህ ይሄን ያክል የሚፈልጉበት ምክንያት የሆነች ምክንያት ቢኖራቸው ያቺን ነገር ዛሬ ደግሞ ሄደን ቤታቸው በደንብ ማረጋገጥ አለብን። እነዛን ሰዎች በደንብ እምቢም ካሉ በደንብ ተቀጥቅጠውም ቢሆን እውነቱን ያውጣታል። ምንም የሚደበቅ ነገር አይኖርም። ዛሬ የመጨረሻችን ነው መሆን ያለበት። ይሄንን ፋይል መዝጋት ነው ያለበት። በተቻለን አቅም የመጨረሻችን እንዲሆን እንጥራለን፣ እንሞክራለን። እንግዲህ ከፈጣሪ ጋር ማለት ነው። እንደባለፈው ስህተት ላለመስራት ያው ስህተት ሳይሆን በተቻለ እኛ እንደዚህ አይነት ነገር ያጋጥመናል ብለን አስበን አልነበረም። ጫካ ሄድ ነው ያው ዞሮ እስኪ መጀመሪያ የሄደበት ቀን ጸበል የሄደበት ቀን ነበር። እኛም እነዚህን ሰዎች ለማግኘት ሄደን የነበረው እነዚህን ያዩ ሰዎችን ማለት ነው። እና የዛለት አንዷ ሴት አምልጣን ነበረ። ዛሬ እኔ እናንተ ብቻ ነው የነበርነው የዛለት እና ካሜራ ይዞልን የነበረው ልጅ ነው የነበረው። እንደሌላው ጊዜው በዛ ብለን አልነበር የሚሄድ ነው። ዛሬ ግን ያንን ሰተት አንደግሞም በዛ ብለን ነው የምንሄደው። ሰዎችን እንጨምራለን። የተለያየ ከህግም አካላት ሰው የምንጠራቸው ይኖራሉ። ነገሮችን እንግዲህ በአግባቡ ለመስራት ማለት ነው። ካሜራችንን ይዘን ያሉትን ነገሮች ለእናንተ ለቤተሰቦች ቀጥታ እያስተላለፍን ይህን ነገር ለመፍታት እንሞክራለን። ቤተሰቦችን እንደተለመደው ማለት ነው ሁላችሁም ሙስሊሞችም በየእምነታችሁ እስካሁን ይማርህ እያላችሁት ነው። ክርስቲያኖችን ሁላችሁም በየሃይማኖታችሁ ይማርህ እያላችሁት ነው። እንግዲህ ይሄ ነገር ይቀጥል። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ ይደረግ። ቴዲና አቤል ነን። አብራችሁን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሰላም እንግዲህ ቤተሰቦቻችን በቦታው ላይ ተገኝተናል። ያለውን ነገር እንግዲህ እየተከታተለን የምናሳያችሁ ይሆናል። አሁን ከደቂቃዎች ከሰከንዶች በፊት ነው ደውዬ ያገኘሁት ልጁን። እንግዲህ ወጥቼ እቀበልሃለሁ ነው ያለኝ። እንዳለው ከሆነ ያለውን ነገር ደግሞ ተከታትለን የምናሳያችሁ ይሆናል። ወደዚህ አቅጣጫ ነው ጠቆመኝ። እስቲ ተከታትለን ደግሞ እንያዘው። ተከታተለኝ። እዚህ አካባቢ ነው አይደል? አዎ እዚህ አካባቢ ነው ያለኝ። ቆሜ እጠብቅሃለሁ ነበር ያለኝ። አዎ እስቲ ቤተሰቦቻችን ይሄ ልጅ ነው መሰለኝ። እስቲ ጠጋ ብለን ነው ወንድም፣ እንዴት ነው? ሰላም ነህ? እንዴት ነህ? ቴዲ ነኝ እኔ። ሰላም ነው? እንዴት ነው? አለን አለ። እስክንድር ነበር የፈለግነው።
እስክንድር ይመጣል ችግር የለውም እስከዛ ድረስ እኔ እስክንድርን ነው የፈለኩት ሁሉንም ነገር አወጣታለሽ አወጣታለሽ ቤተሰቦቻችን ተይዟል ይሄ ነው ልጁ ራሱ ነው ይኸውልህ ስማ እኔ ምንም የምታመጣው ነገር የለም ሰማኝ አይደል ቀጥ ብለህ ትሄዳለህ እዚህ ጋር እናወራ ኧረ እኔ ልሂድ እኔ ምንም የማውቀው ነገር የለም ቁጭ ነገር የለም ቤተሰቦቻችን ስልኩን ተቀበለናል ኧረ እኔ ምንም የማውቀው ነገር የለም ቁጭ ዝም በል ስፈቅድልህ ነው የምታወራው እሺ እንግዲህ ቤተሰቦቻችን እንዳያችሁት ገና ሰላም ስለሆነ ኧረ እኔ ምንም የማውቀው ነገር የለም ሰላም ሮጤትን ማታመልጥም ሰማኝ አይደለ ኧረ ምንም የማውቀው ነገር የለም እውነት ምን ጠይቄ ነው የማታውቀው ነገር እንደሌለ የምትናገረው ምን ጠየቁ ስለምንም ነገር እስኪ ለምንድን ነው የፈለከው ስለ ሁሉም ነገር አላውቅም እስኪ ያልከኝ ምንድን ነው ታዲያ ተሳስቼ ነው ስም ተሳስቼ ነው ይቅርታ በቃ ማን ነው ስም አይለምደኝም ሁለተኛ እንዴት ነው ስም ተሳሳትኩ ትለኛለህ መተህ እዝቄ እኮ ነው ያልከኝ እኮ እዝቄ ታለ እዝቄ ነው የምፈልገው አልከኝ ስማ ለምንድን ነው የሮጥከው መጀመሪያ ሲጀመር ኧረ እኔ አልሮጥኩም ምንድን ነው የምትለኝ እኔ ምንም የማውቀው ነገር ለምንድን ነው የሮጥከው ሲጀመር መጀመሪያ ምንም የማውቀው ነገር የለም በቃ ተውኝ እንዴት የምታውቀው ነገር ባይኖር አትሮጥም ሲጀመር መጀመሪያ ላይ እስኪ ብሎኛል ጠይቁኛል እኮ እስኪ ሴት ነው አለኝ አውቃለሁ እኔ እስኪ ማን ነው ያላቁም እስኪ ማን ነው ያላቁም እስኪ አታውቀውም አላውቀውም እኔ ይሄ እኮ ቁጥር አሳየው ስልኩ ይሄ ቁጥር አንተ አይደለ የት አለ ስልክ ይሄ ቁጥር ስልክ የት አለ አንተ ተሰጥቶታል አውጣበት ስልኬን እኮ ሲጀምር ያዙት ትሰማለህ አይደለ ልጁን የት ነው ያደረጋችሁት ተናገር እኔ ምንም የማውቀው ነገር የለም በቃ ተውኝ እኔ ልሂድበት ልጁን የት ነው ያረከው ነው እያልኩ ያለሁት የት ነው ያረከው ምንድነው የምትሉኝ እኔ ማን እንደሆነ ምንድነው ያልትር ነው ኧረ የማን ቤተሰብ እንደሆነ አታውቁም ስነ ስርዓት ያዙ ተውኝ የማን ቤተሰብ ምናምን አትበል ከየት እንደመጣ ምንም በቃ የማውቀው ነገር የለም ተውኝ ከአዩ ነው አይደል የመጣው ያዩ ሰዎች ነህ ዱላ ነው የምትፈልገው ድጋሚ ይኸውልህ ካሜራው ጠፋ ማለት በደንብ አድርገህ ትታሻለህ ማለት ሲጀመር አትቅረጹኝ እኮ የመቅረጽ እኮ መብት የላችሁም ካሜራው ካጠፋው ነው ጉድህ ነው አጠፋ ነው ማለት ጉድህ ነው ሰማኝ ይኸውልህ አሁን እንደ ቅድሙ አሁን የትም አታመልጥም የትም የምትሄድበት ቦታ የለም ሰማኛ ያለውን ነገር በስነ ስርዓት ተናገር በስነ ስርዓት ከየት ነው የመጣው የኔ ያረጋችሁት ልጅ እኔ ካዩ ነው የመጣሁት ካዩ ቤተሰብ ነው የመጣሁት ልጁን እንደሱ ብትናገር ይሻላል እስክንድርን ነው የምንፈልገው እኛ እስክንድርን ስጡ ለምንድን ነው የምትፈልገው ከእስክንድር በላይ ደግሞ ቀለበቱን ነው የምንፈልገው በቀለበቱ ብዙ ጣጣ እየመጣብን ነው ስለዚህ እየሰማኝ ነው የምንፈልገው ቀላል ነገር ነው ቀለበት ነው የምንፈልገው ልጁ እኛ ደግሞ ልጁን እንሰጣችኋለን ቀለበቱን ስጡ ትደራደራለህ እንዴ ተይዛል እኮ አሁን እኮ ምንም የምትደራደርበት ቦታ ላይ አይደለም ያለው የጻል ልጅ ነፍስ እኮ በእጃችን ነው ያለው እኮ ምንም አታመጡም እኮ ምንም እኮ ቀለበቱን ሰጣችሁ ብትብንቀለ እየዛትክ ነው ወይ እየዛትክ ነው ቀለበቱን ስጡን አዎ ቀለበቱን ስጡን ቀለበቱን ተይ ሲጀመር ካሜራው አጥፋ ችግር የለውም ሲጀመር ቤተሰቦቻችን እንግዲህ ተመልሰን መተናል ያው እዚህ መጥቶ ሳይናገር የሚሄድ ሰው ማንም ሰው የለም ትንሽ ዱላ ነው የሚፈልጉት ከዱላው በኋላ ደግሞ ትንሽ ቆንጠጥ ሲደረግ ሁሉንም ነገር እናገራለሁ ብሎ ቃል ገብቷል ያው ካሜራ አጥፍተን ምንም የምናሰራው ነገር እንደሌለ ታውቃላችሁ ቤተሰቦቻችን ሁሉም ነገር ለእናንተ ነውና የሚቀርበው አሁን ደግሞ ካሜራ ፊት ሁሉንም ነገር እናናዘዟለን እሺ በቅድሚያ ስለመጣበት አላማ ስለ ሁሉም ነገር ከማውራታችን በፊት ስም ማን ነው ስሜ ሳምሶን ይባላል እሺ ሳምሶን ለምንድን ነው ቀደም እስቄ የታለ እስቄ እያልከኝ ነበረ እስቄን እንደምታውቀው በደንብ ገብቶኛል አሁን ቀደም አላወራ ምናምን ያልከውን ነገር እንዳለ ተው እሺ ሁሉን ነገር አሁን በዝርዝር ነው የምታስረዳኝ
ሕዝቅኤል ለምንድን ነው ይሄን ያህል ስለ ሕዝቅኤል ማወቅ የፈለጋችሁት? ሕዝቅኤል አልተው ያላችሁት ለምንድን ነው? ከዚህ በፊትም ደብዳቤ ልካችሁ በእኛ ብርታት እንደምንም እንትን ብለናል፣ ያንን ነገር አሸንፈናል። አሁን ደግሞ ያለበት ድረስ መልእክት እየላካችሁ ለምንድን ነው ይህ ሁሉ ነገር ልታደርጉ ያሰባችሁት? እስኪ የሰራውን ስራ አንተም ታውቃለህ አይደል እንዴ? ብዙ ነገር ሰርቶናል። ብዙ ያደረገን ነገር አለ። እኛ እሱ እንደዚህ ሆኖም እንዲቀር አንፈልግ፣ ሽባ ሆኖ እንዲቀር ነው የምንፈልገው። ህልማችሁማ አልተሳካም። ህልማችሁ በነገራችን ላይ ሕዝቅኤል በጣም ጤና እየተመለሰለት ነው። ቤተሰቦቻችን ህልማችን ይለኛል፣ ደግሞ አላማችን ይለኛል። አላማችሁ አይሳካም። እየሰማኝ ነው አይደለ? ምንም የሚሳካላችሁ ነገር የለም። ሽባ ሆኖ እንዲቀር ነው የምትፈልጉት አይደለ? አይሆንም። እየዳነ ነው ሕዝቅኤል። ይኸውልህ ልጁን የት እንዳደረጋችሁት በስነ ስርዓት ትናገራለህ። ሰማኝ። ለምን ደግሞ ሕዝቅኤል እዚህ ድረስ እንዲመጣ እንደፈለጋችሁ በስነ ስርዓት ሁሉንም ነገር ተንተነ ነው የምንነግረኝ። እሺ እስኬን የፈለግነው ቀለበቱ ነው። ዋናው ቀለበቱ ነው የሚያስፈልገን። በቀለበቱ ምክንያት ብዙ ነገሮች ተበላሽቶብናል፣ ብዙ ጣጦች መጥተውብናል። ግን እስቂያስንም በዋነኝነት እንፈልገዋለን። ቆይ አንተ በህይወት እንዲኖርም አንፈልግም። ያዩ ቤተሰብ ናንተ? አዎ ያዩ ቤተሰብ ነው። መች ነው ወደ ብዙ ጊዜ አዲስ አበባ እንደሌሉ ነበር የምናውቀው። ማለት ከዛው ከክፍለ ሀገር ከሀገራቸው እንደሚመጡ ነበር ወደዚህ እንደምናውቀው። እና አንተ ኬት ነው የመጣው? ከዛው ከሀገራችሁ ነው የመጣው? አዎ መልእክት እንዳደርስ ነበር የተላኩት። መልእክተኛ ነህ? መልእክተኛ መሆነ ነው። እሺ የቤተሰቡ አባል ነኝ፣ ግን ያው መልእክት ለማድረስ ነው የመጣሁት። ምንድን ነው መልእክቱ? እስኬን በመጀመሪያ ደረጃ እስኬን መግደልና ሽባ አድርጎ ማስቀረት ነበር ሀሳባችን። እሺ እሱም አልተሳካልንም እና አሁን ቀለበቱን እንፈልገው። ቀለበቱን አታገኙትም? ቀለበቱ ልጁ ይሰዋል። ካልሆነ ልጁን ይሰዋል። ልሸውዱን አትሞክሩ። ቀለበቱንም ብታገኙት ልጁን ከመሰወት ወደ ኋላ እንደማትሆኑ እናውቃለን። ሴጣን ናችሁ እናንተ። ሲጀመር እንደ ሰው አታስቡ። ሱካችን ነው እና ቀለበቱንም ተቀብላችሁ ልጁንም ልትሰውት ከሆነ ለምን አስፈለገ ይሄ ሁሉ ድራማ? እኔ እዚህ መሆኔ እኮ ቀለበቱን ካገኘን እኔ እዚህ መሆኔ ልጁን ሊያስለቅቅላችሁ ይችላል። ያዩ ቤተሰብ አይደለው? ምን ልታደርግ ነው? ያው እኔ እዚህ ስላለው ቀለበቱን በእጄ የምታስረክቡኝ ከሆነ ልጁ የሚለቅ ይዘኸው ልትሄድ ቀለበቱ? እሱ ነው አላማ። እስቄን አትፈልጉት? እስቄንማ እንፈልገዋለን በዋነኝነት እሱን አይደለም የምንፈልገው። ምን ቆይ እስቄ ምን እንዲያደርግላችሁ ነው እየፈለጋችሁት ያላችሁት? ማለት እኛ መተናል ቦታው ድረስ አይደለ? ቀለበቱን ይዘን ነው የመጣ ነው። ቀለበቱን ደግሞ እንሰጥህና ይዘው ትሄዳለህ። ምንድነው እስቄ የምትለኝ? እስቄ ምን ያርጋችሁ? በቃ የሱ ህይወት መበላሸት አለበት። ለምንድን ነው የሚበላሸው? እንዴ ሽባ ሆኖ መቅረት ነው ያለበት። አልጋ ላይ መተኛት ነው ያለበት። ይሄ ህልማችሁ ነው። ይሄ የማይሆን ነገር ይሳካል። ይሄ ሁሉ ነገር ያንን ነገር ስላደረገ ልጁን ስላዳነው ለእናንተ ደግሞ ለስራችሁ በጣም እንቅፋት ስለሆነባችሁ ነው ይሄ ሁሉ ነገር ያሰባችሁት ወይስ ሌላ ምክንያት አለባችሁ? እሱ የግዴታ ይሄ ሁሉ ነገር እንዲደርስበት የምትፈልጉት በሌላ ምክንያት ነው ወይስ ደግሞ እሱ በስራችሁ ላይ እንቅፋት ስለሆነ ነው? ምንድነው ምክንያታችሁ? ያው እኔ የተላኩት ስራችን ላይ እንቅፋት ስለሆነ ነው፣ ግን በቤተሰቦቻችን ዘንድ አይወደድም። ባዩ ቤተሰብ ዘንድ አይወደድም። በቃ ስለማይወደድ እንደዚህ ልታደርጉት ነው ያሰባችሁት? ህይወቱ መበላሸት አለበት። ሌላ ምንም የምትጠቀሙት ነገር ጥቅም የለም። ቤተሰቦቻችን እንግዲህ እያያችሁ ነው። ሁሉም ሲመጡ የተለያየ ነገር ነው የሚነግሩ። ከዚህ በፊት እንደምታውቁት 3 ሰዎችን ይዘን ነበር። እነዛም ሰዎች እንዳያችሁት ነው የተለያየ ነገር ነው የሚያወሩት። እነዛም ሰዎች የአዩ ቤተሰቦች ነበሩ፣ ከዚህ በፊት ያገኘናቸው ማለት ነው። አሁንም ደግሞ የአዩን ሰው አግኝተነዋል። ያው ቦታውን በግልጽ ማወቅ አልቻልንም፣ ያሉበትን ቦታ ማወቅ አልቻልንም። ነገር ግን ሁሉንም ነገር ማወጣጣታችን ደግሞ አይቀርም። ይሄ ልጅ ይናገራል። አሁን ምን የሚግደርደር ይናገራል። ቦታውን የት እንዳሉ ልጁን የት እንዳስቀመጡት በስነ ስርዓት ይናገራል። ይኸውልህ እስቄን የት ነበር የቀጠራችሁት? ቤቱ የት ነው? ቤቱን ከቅድም የተገናኘንበት ቦታ አካባቢ እንደነበረ ነበር የተነገረን። ማለት የተነገረን እንደነበር ማለት ለእኔ የተሰጠኝ መረጃ እንደዛ ነው። መጥቼ እቃውን እንዲቀበሉና የሚኖርበት አካባቢ እንደነበር ነው የተነገረኝ። የመጣሁበት ቦታ እቃውን ተቀብለህ እስቄ ከመጣ እስቄን ወደዛ ወደሚኖርበት ቤት ይዘው ልትሄድ ነበር። አሁን አልተሳካልህም። አሁን ችግር የለውም ይዘህን፣ እኛ ቀለበቱን ይዘናል ብለናል አይደለ? ቀለበቱን ይዘናል።
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ቀጥ ብለህ ምንም ነገሮች ሳትናገር ማለት ነው ልታረግ የነበረው እስቄሌ ልታረግ የነበረውን ነገር ቀለበቱን ነው አይደል የምፈልገው? ቀለበቱን እንሰጣለን፣ ይዘህን ትሄዳለህ። ሰማኝ አይደል? ቀለበቱ ግዴታ በእጄ መግባት አለበት። እጄ ካልገባ በእጅ አይገባም። ይኸውልህ በእጅ አይገባም። አሁን የምትደራደርበት ሰዓት ላይ አይደለም ያለው። ምንልህን ነገር ማድረግ ነው ያለብህ። እናንተ የምትሉኝ ሳይሆን ያዩ ቤተሰብ የሚለኝን ነገር ነው ማድረገው። ስለዚህ ቀለበቱ ከእጄ ካልገባ ምንም አይነት ነገር አላደርግም። እንዴ አንተ ምንድነው ለራስ አታስብም እንዴ? ግግም የምትለው ምንድነው? ከቅድም ጀምሮ ጀምረህ ነበር አይደለ መናገር። አንደኛ ለራስህ ማሰብ መቻል አለብህ። ከናንተ ይኸውልህ የተለያዩ ሰዎች ልክ እንዳንተ አይነት መጥተዋል፣ አላመለጡንም። ያንተም እጣ ፋንታ እንደዛ ነው የሚሆነው። ግግም አትበል። እዚህ ጋር የምንጠይቅህን ጥያቄ በስነ ስርዓት መልስ። መሄድ ካለብህ ትሄዳለህ። ገብቶሃል አይደል? አንተን እዚህ ጋር ያገኘንብህ የተለየ ወንጀል ያገኘንብህ የተለየ ነገር የለም። መሄድ ካለብህ ትሄዳለህ። ካንተ ብቻ የምንፈልገው አንደኛ ልጁ ያለበትን ቦታ። ካንተ ጋር እዚህ ስንት ሰዎች መጥተዋል? አሁን 3 ነን አንድ ላይ መጣ ነው። ግን ከዚህ በፊት እንደያዛቸው አይነት ሰዎች አይደሉም። እኔ በጣም ስለከበደን እኔ የተላኩት። ስለዚህ እንደ ሌሎቹ ሰዎች አይደሉም። ቀለበቱ እጅ እስካልገባ ድረስ ምንም አይነት ነገር መረጃ አልሰጣችሁ። ሰጠናል። ወደ ሳይሆን በግድ ሰጠናል። እየሰማኸኝ ነው አይደል? ይኸውልህ አይተሃል፣ ካሜራ ከጠፋ በጣም ብዙ ነገር ነው የምናደርግ። ይሄንን ሊገባ ይገባል። ለኛ ስትል ሳይሆን ደግሞ ለራስ ስትል ትናገራለህ። እኔ ለስራው አዲሱ አይደለም፣ በጣም ልምድ አለኝ። ምንድነው እስቲ የምሰራላችሁ አንተ ስራ? ቀኝ እጃቸው ነው። ብዙ ስራዎች ናቸው የምሰራላችሁ። ሰው መጨረስ፣ እዚህ የጥንቆላ ነገሮች ምናምን የመተት ነገሮች እኔ ነው የምላከው። እኔ የምሰራው አሁንም ግዴታ ስለሆነብን ነው። ነገሮች ከአቅማችን በላይ ስለሆነ ነው የመጣሁት። ኦኬ፣ እንደዚህ አይነት ነገር ሲኖሩ አንተ ነው የምሰራው እየሄድክ። ስለዚህ አሁን ራሱ በራሱ ላይ መሰከረ። ይኸውልህ ቪዲዮ ይዘንብሃል። እስክንድርን ዞሮ አሁን አንተ ብዙ ጊዜ ሰው ሲያስቸግራችሁ የሚያስቸግራችሁን ሰዎች ከተማ ላይ የሚሆን እዛም እናንተ የምትኖሩበት ቦታ ላይም ሊሆን ይችላል መግደል ባለባችሁ ሰዓት ገዳዩ ነህ ማለት ነው አይደለ? አሁን እየገባኝ ያለው ነገር ያ ነው። እስክንድርንም ዞሮ ልትገለው ነው የመጣው ማለት ነው አይደለ? የመጨረሻ ፍላጎታችሁ እስክንድር እንዲሞት ነው የምንፈልገው። ተሰቃይቶ እንዲሞት ነው የምንፈልገው። ህፃኑ ሲሰዋ ቦታው ላይ ቢኖር ኖሮ ደስ ይለን ነበር። ካልሆነም ባለበት መግደል ነው። ቦታ ላይ ቢኖር ማለት ልጁ የሚሰዋበት ቦታ ላይ ቢኖር አሪፍ ነበር። ለምን ያስፈልግ ነበር? ህጋችን እንደዛ ነበር። ካልሆነም ግን ያው ችግር የለውም። ምን ይሻላል? እንዴት የት ለምበረ ልገሉት ያሰባችሁት? እዛው ይዘነው እንሄድ ነበር። ህፃኑን ልንሰዋ እዛው መሆን ነበረበት። እሺ። ከዛ በኋላ ነበር ሁለተኛ ተሰዊ እሱ ነበር መሆን የነበረበት። እሱንም ልትሰውት ነው ማለት ነው። ባለፈው እዛ ጫካ ላይ የጠሩት ለዛ ነው ማለት ነው። እስክንድርን የጠሩት ጫካ ላይ ልጁን ሊሰውት አልነበረ ቢላ ምናምን ይዞ የደረስንባቸው። እዛም እንግዲህ እስክንድርን እዛ ጉድጓድ ውስጥ ያው ጉድጓድ የተቆፈረው ለሱ ነበር ማለት ነው። በትክክል እንደዛ ነበር ልታደርጉ የነበረው። ዛሬም ደግሞ ማለት ከዚህ በፊት ጫካ ነበር የተጠራ ነው።
ከዚህ በፊት ስንሄድ። አሁን ደግሞ እያልክ ያለው ቤት ውስጥ ነን ነው አይደለ? እንደዛ ነው አይደለ የምትለው? አዎ። እሺ ከቤት ውስጥ ደግሞ ወስዳችሁ ሌላ ቦታ መሰዊያ ቦታ ይዛችሁ ልትሄዱ ነበር አሰባችሁ? አሁን እኮ አታወጣጣኝ። ከሆነ እኮ ለመናገርም እኮ እችላለሁ። ያልኩትን ነገር እኮ መካድም እኮ እችላለሁ እኮ። እዚህ ጋር ሽጉጥ ይዛችሁ ምናምን ካሜራ ደቀናችሁ ምናምን ሰው ማስፈራራት እኮ ይሄንንም ቆርጣችሁ እንደምትወጡ ታውቃለህ። ግን ወንጀለኛ ነህ በነገራችን ላይ ይሄን ታውቃለህ አይደል? ምንም ማስረጃ የላችሁም ነው ወንጀለኛ። ይሄው ተናገርኩ እኮ ራስ ተናገር። ሽጉጥ ተደቅኖብኝ ፈርቼ አስፈራራታችሁ ነው እንደዚህ ያልኩት። ኧረ እባክህ እንደዛ ብለህ ነው የምታስበው? ይኸውልህ መቀመቅ ትወርዳለህ። ባወራኸው ነገር መቀመቅ ትወርዳለህ። አሁን እኮ መስማማት እኮ እንችላለን እኮ እኛ ቀለበቱን ብቻ ነው የምንፈልግ። ከእናንተ እኮ ምንም አንፈልግም። ቀለበቱን ይዘን ይኸውልህ እየነገርንህ እኮ ቀለበቱን ይዘን እንሂድ ያላችሁበት ቦታ ልጁን ይዘን እንምጣ። ከዛ በኋላ ምንም ከኛ ጋር የሚያገናኛችሁ እንገናኝበት። እስቄንም አገናኘኝ። እኔ አሁን ከእናንተ እጅ አይደል እስቄንም አገናኙኝና ምንም ያስኩት ነገር የለም። አገናኙኝና ከዛ ያለውን ነገር እንጨርሳለን። ቀለበቱና እስቄን ነው የምንፈልገው እኛ። እንደዛ ማድረግ አንችልም ነው እያልኩ ያለሁት። እስኬ መምጣት አይችልም ተነጋግረናል አይደለ? እስክንድር መምጣት አይችልም። መምጣት እንደማይችልማ የኛ ስራ አይደል እንዴ? እናውቀዋለን እኮ መምጣት እንደማይችል እኮ። ግን ግዴታ ይዛችሁ ነው ያስፈልገናል። ምንድነው አሁን ይሄን ልጅ የምናደርገው? አሁን ይዘን ትሄዳለህ። የመጡት ሰዎች ጋር ይዘን አትሄድም። ይዣቸው አልሄድም። ልጁ ያለበት ጋር ልጁ ያለው እናንተ ጋር ነው። ልጁ ያለው እኛ ጋር ነው። ስለዚህ የህፃን ልጅ ነፍስ በእጃችን ስለሆነ ምንም አታመጡም ከኛ ከመደራደር ውጭ። እሺ እኛ መደራደር የምንፈልገው አሁን እየገባኝ ያለው ነገር አንተ አንዳንድ ነገሮችን ለማድረግ ነው የምትላከው። አለቆቼ ናቸው እዚህ ያሉት። እዛ ያሉት ቤተሰቦቼ ናቸው። ቤተሰቦቼ ናቸው። ዞሮ ዞሮ አለቃቼ ናቸው አይደለ? እሺ ላንተ እናሳየህ። ቀለበቱን ማሳየትም አይጠበቅብንም። ልጁ ያለበት ቦታ ተወስደናል። ቀለበቱን ይዘን እንሄዳለን። አሁን መንፈሳችንም ስለማይፈቅድ በስልክም ማግኘት ስለማልችል እኔ ላኩኝና መልእክቱን አድርሼ ያለውን ነገር ማሳወቅ ይችላል። ከዛ አንተ ምን ጻል ልጅ አረከን ነው? ከዛ በዛው ልጠፋ ነው። መንፈሳችን አይፈቅድም ማለት ምን ማለት ነው? በስልክ ምናምን ሳይሆን በአካል ነው እኛ የምንግባባው እኮ። አብረን እንሄዳለን በአካል ችግር የለም። እኛም እኮ የምንፈልገው እሱን ነው። አብረን መሄዳችንን ነው የምንፈልገው። አይ በእኔ በኩል ነው የሚሆነው ሁሉም ነገር። ህጋችን እንደዛ ነው። ስለዚህ የማይሆን ነገር ነው እያላችሁ ያላችሁ። ገንዘብ ነው የምንፈልገው? ገንዘብ አልፈልግም። ገንዘብ እንሰጣለን። ዳጎስ ያለ ገንዘብ እሱን ትይዛለህ። ያሉበትን ቦታ ጠቁመን በቃ እንትን መግባባት ነው የምንፈልገው አይደል? ገንዘብ እኮ ሁሉም ነገር እኮ በእጃችን እኮ ነው። አይታችሁት የማታውቁት ገንዘብ እኮ እኛ ጋር አለ። ስልኩ ላይ ስልኬን እንዳነካ ስልኬን መንካት አትችልም። ፍቃድ የለም። ምንም ነገር እንችላለን። ይኸውልህ ህጋዊ ሰዎች ነን፣ ተራ ሰዎች አይደለም የምታወራው እዚህ ጋር። አንተ ደግሞ አንድ ወንጀለኛ ነህ፣ ነፍሰ ገዳይ። ከዚህ በፊት እንዳልከው ከዚህ ቀደም ብዙ ሰዎች በእጅህ የጠፉ ብዙ ሰዎች። አሁን ሁሉንም ነገር ደግሞ አውርተሃል። ማስረጃ የለም። ራስህ ላይ እኮ ራስህን የመሰከርከው ሰማኝ አይደል? ራስህን እየተናዘዝከው ነው። አሁንም ደግሞ እስኪን ልገለው ነው የመጣሁት እያልከን እኮ ነው። ነፍሰ ገዳይ ነኝ እያልከን ነው። መልሰህ ደግሞ አሁን ያወራሁን ነገር አሁን መልሰህ ደግሞ ትውጣለህ እንዴ? አይ እኔ ልገለው አይደለም እኮ ለኛ ቤተሰብ ነው የሚሰጠው። የሚገባው እስኪ ለኛ ቤተሰብ ስለሆነ ለኛ ቤተሰብ አሳልፌ ልሰጠው እንጂ ምን እኮ እናንተ ቤተሰብ ከዛስ ምን ሊያደርጉት? እሱማ ታውቀው የለ እንዴ? ሊገሉት። ነፍሰ ገዳይ ነህ እኮ ዞሮ ዞሮ። አንተም እኮ ከገዳይ ጋር ተባባሪ እኮ ነህ። እኔ የሚፈልገውን ሰው ለሚፈልገው ሰው አሳልፌ የሰጠው እንጂ ምንም የማደርገው ነገር የለም። ይኸውልህ ስሬ እሱ አሁን ትጠቁመናለህ አትጠቁመንም? ትጠቁመናለህ አትጠቁመንም? አይ ምንም የምጠቁመው ነገር የለም። አንድ ምን ለመጨረሻ ጊዜ እጠይቃለሁ። ካሜራውን አጥፍቼው በደንብ እናወራለን ከፈለክ። ትጠቁመናለህ አትጠቁመንም? የምጠቁመው ነገር የለም። ምንም የማውቀው ነገር ትጠቁመናለህ። ሰማኝ አይደል? ትጠቁመናለህ። የሰማኝ ነው አይደል? ምንም የምጠቁመው ነገር የለም። አትምታኝ። ትጠቁመናለህ ነው የምልህ። አትምታኝ። በደንብ ትቀጠቀጣለህ። በደንብ ትቀጠቀጣለህ። አትምታኝ። ካሜራውን አጥፋልኝ። ካሜራውን አትምታኝ። ዝም በል። ዝም በል። በደንብ ትቀጠቀጣለህ። ሰማኝ አይደል? በደንብ ትቀጠቀጣለህ። ዝም በል። ይኸውልህ በደንብ መቀጥቀጥ ካለብህ በደንብ ትቀጠቀጣለህ እኮ። በቃ እኔ ምንም የማውቀው ነገር የለም አልኩህ አይደል? እንዴ በቃ ተወኝ። ቤት ወስደህ ታሳየናለህ። ነገር ትናገራለህ። ሰማኝ አይደል? ቁጭ ቁጭ ቁጭ
አንተ ዱላ ነው የሚወድልህ አልሰማህ እኮ አንተ ይኸውልህ በሚጠቅም መንገድ ሄደንልሃል በዱላ ከፈለክ ደግሞ እስከ ጥግ ድረስ መሄድ እንችላለን ሰማኝ አይደል እስከ ጥግ ድረስ ያለውን ነገር አስረዳን የት እንዳሉ ልጁ ህፃኑ ልጅ የት እንዳለ ዋጋ ያስከፍላችኋል አሁን እያረጋችሁት ያላችሁት ነገር ዋጋ ያስከፍላችኋል ችግር የለውም ለመክፈል ዝግጁ ነን ለልጁኛ ምን አይነት ዋጋ ነው የሚያስከፍለን እስከ ህይወት ድረስ ሊሄድ ይችላል ብዙ ዋጋ ያስከፍላችኋል ከዚህ በኋላ ይኸውልህ ልንገርህ ልጁ እናንተ ጋር በመሆኑ ብቻ እናንተ ናችሁ ዋጋ የምትከፍሉት እኔ ነኝ የምልህ እንደዚህ ይኸውልህ እያንዳንዱ ነገር ወንጀልህን እኮ አሁን እየተናዘዝከ ነበር ቪዲዮ እዚህ ጋር እየተቀረጸ ነው የነበረው መቀመቅ ነው የምትወርዳት የምትተባበር ከሆነ ተባበር የት ነው ያሉት ታሳየናለህ አንድ ስንት ሰው ነው ያለው የመጣው ካንተ ጋር ከኔ ጋር 3 ነበር ሁለት አሉ ሌላ ማለት ነው ወንዶች ናቸው ወይስ ይቅርባችሁ ወንዶች ናቸው ይቅርባችሁ እኔ የምነግራችሁ ነገር ይቅርባችሁ ምንድነው የምትነግረን ይቅርባችሁ በቃ ምንድነው የሚቀርብን እስቲ ምን እንዳንሆን ይቅርባችሁ በጣም ብዙ ነገር ይቅርባችሁ ቤተሰቡ በጣም ከባድ ነው ለኛ አስበን ያዩ ቤተሰብ በጣም ከባድ ነው አይ እሱን ተው ለኛ ተው አይተናቸዋል እኮ እናንተ መደራደሪያ ስትይዙ ነው እንጂ የምትጀግኑት ምን አመጣችሁ እስከዛሬ ምን አረጋችሁ እያንዳንዳችሁ ለቅመን ያስገባናችሁ ያንተም ጣፋንታ ያ ነው የሚሆነው እየሰማኝ ነው አይደለ አይቀርልህም አንተ አሁን ልጁ ያለበትን ቦታ ተነስና አሳየን ሌላ የምትናገረው ነገር አለ እኔ ራሴን ላውጣ ያለውን ነገር ልንገራችሁ ግን እሺ የቤተሰቡ ጉዳይ በጣም ከባድ ነው በጣም ከባድ ሰዎች ናቸው ላታያቸው ላይ ትችላላችሁ ሊያጠቃችሁ ይችላሉ ስለዚህ ላታያችሁ ምን ማለት ነው ላታያችሁ በቃ ከባድ ነው ብቻ ያለው መንፈስ በጣም ከባድ ነው ወንዶች ናቸው ሁለቱ አንድ ሴት አለች ኦኬ አንድ ሴት አንድ ወንድ ከባድ ነው ብቻ ይቅርባችሁ እኔ ነግራችኋለሁ እኔ ራሴን አውጥቻለሁ ራስህን አውጥተናል ግን ቀጥ ብለህ ሄደህ እንድትጠቁመን እንፈልጋለን ቤቱን ተነስና ቦታውን እኔ ይቅርባችሁ ብያለሁ ተነስና ናውጣ ይሩታ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦቻችን ያው በጣም ድርቅ ብሎብን የነበረው በስንት መከራ አሳምነነዋል ማለት ነው። እያንዳንዱን ነገር ነግረነዋል። ከተባበረን እሱ ቅድሚያ ልጁን እንደምንለቀው ነግረነዋል። እዚህ ነገር ውስጥ እንደሌለበት ከዚህ በፊትም አንድ የመጣች ሴት እንግዲህ ተባባሪ ነበረች፣ እሷን ማሳይተነዋል ማለት ነው። ያሉበትን ቦታ ነው ስትወስደን ማለት ነው። ምንም አይነት ነገር የጠየቅንህን ጥያቄ እንደዚህ እንዳለ እንደተደበደብክ ምናምን አይነት ነገር ምንም የምትናገረው ነገር አይኖርም። እኔ ቆናገረም እኮ እነሱ ያቁታል ማለት ሙሉ ያደረግነውን ነገሮች በሙሉ ያውቃሉ። እሱን ለኛ ተው፣ ችግር የለውም። በቃ ምንም የምትናገረው ነገር አይኖርም። ዞሮ አሁን እዚህ ጋር የቆምኩበት ዋናው ምክንያት ምንድነው? እኔና ቴዲ ነው እንግዲህ እንደተለመደው የምንሄደው እስኬልኮን እንደሆነ ነው የምንናገራቸው ማለት ነው። በተቻለ አቅም በተቻለ መጠን እንዲያምኑን እንሞክራለን። ዋናው ታርጌታችን እዛ ቤት የምንሄድበት ምክንያት ምንድነው? ልጁ እነሱ ጋር ስለሆነ ልጁን ለማዳን ነው የምንሄደው። ልጁን ለማዳን ቤተሰቦች አብረን እንሂድ።